አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ጨረቃዎቻችን ትናንትና ምሽት ከች ብለው ላይቭ ላይ የምር አልጠበቅኩ ነበር ይመጣሉ ብዬ። ከዛ ግን መተው ምናምን አላየኋቸውም። ግን ያው ቆየት ብለው ነው የገቡት። እስከ ዛሬ ድረስ በዚህ ሀገር ከምሽቱ ስንት ሰዓት ነው? 5 ሰዓት ይመጣሉ። ከዛ ደግሞ በኢትዮጵያ 4 ሰዓት ማለት ነው። ትናንት ግን በዚህ 12 ሰዓት፣ በዚህ 6 ሰዓት ማለት ነው። ከዛ በዛ ደግሞ 5 ሰዓት ነው የመጡት ማለት ነው። በኢትዮጵያ 5 ሰዓት ነው የገቡት እና ያው ቆየት ቢሉም አሪፍ ምሽት ነበር አልሐምዱሊላ። ያው ጌመሮች ጥጋብ አሰኝቷቸው ነበር ትላንትና። እንግዲህ ከዚህ በኋላ ልካቸውን ያውቃሉ ማለት ነው። እና ቅመምዬና ብሩኬ እንግዲህ ታውቃላችሁ ጸባይ ሰናይ ናቸው፣ ቁጥብ ናቸው። ቲክታክ ላይ ሲገቡ እንደ ማንኛውም ጌመር ላይክ ብዙ የሆነ አለ አይደለ፣ ብዙ ነገር የሚናገሩ የሚለፈልፉ ምናምን ነገር አይደሉም። ቁጥብ ያሉ ናቸው። በጣም ለሰው ልጅ ሪስፔክት ያላቸው ልጆች ናቸው። ኢቭን ብሩኬ አሁን ታውቁታላችሁ ላይክ ሁሌ ያሸንፋል አልሐምዱሊላ። በእህቶቻቸው በእናቶቻቸው በቃ ደስ የሚሉ እህቶች ቤተሰቦች አሏቸው፣ እናቶች አሏቸው። ገባችሁና ብሩኬ ተሸንፎ አያውቅም። ከስንት አንድ ቀን ተሸንፎ እንኳን ሲቀጣ ይቀጣል በስርዓት። እሱ ግን ደግሞ ሁሌ እያሸነፈ ሁሌ በትልልቅ ነገር ያውም በአንበሳ ማለት ነው እያሸነፈ ቅጣት ሲቀጣ አይችልበትም። በቃ ዝም ብሎ የሆነ ወይ ለአራት ምናምን ከተጫወቱ ሌላ ሰው ነው የሚቀጣለት፣ ወይ በላቸው ወይ የሆነ ሰንበዴ ይቀጣለታል ማለት ነው፣ እንደምታዩት ማለት ነው። ከዛ ውጪ እሱ ቅጣት ቀለል ያለ ቅጣት ነው የሚቀጣቸው። ከበድ ያለ ቅጣት የሚገባቸው ሰዎች ግን በትልቅ ነገር አሸንፎ ትንሽ ቅጣቶች ቀለል ያሉ ነገሮች ነው የሚቀጣው። በዛ ላይ ደግሞ ሁሌ ተመሳሳይ አይነት ቅጣት ነው የሚቀጣው ብሩኬ ማለት ነው። ምክንያቱም ያው ጌመር ስላልሆነ ብዙ አያቅም። በዛ ላይም ደግሞ ሸመኛም ነው። ገባችሁና ቅመምዬም ታቋታላችሁ፣ ምንም አትናገርም፣ ሳይለንት ነች በቃ እሷ። እና ከብሩኬ ጋር ስትሆን ደስተኛ ትሆናለች ምናምን ላይክ አለ አይደለ፣ ከሱ ጎን ሆና ምናምን ደስ የሚል ነገር ያሳልፋሉ አብረው ምናምን። ሰዎች ሲመጡ ግን ምንም እንደሌላው መቅለብለብ እንደሌላው የሆነ ሌላ ሙድ ማራመድ ምናምን የለም። በቃ ቁጥብ ያሉ ናቸው ሁለታቸው ማለት ነው። ከዛ ሰው አሸንፈው ምናምን ሊቀጡ ሲሉ የሆነ ሸሚ ይዛቸው የለ አንዳንድ ጊዜም ይተውታል፣ ጭራሹን አይቀጧቸውም ምናምን ነገር እና እንደዛ እያሉ ምናምን እስከዚህ ሰዓት ድረስ ከስንት አንድ ቀን እየገቡኛን ደስ እያሰኙን ምናምን። አንዳንድ ጌመሮች ታዲያ ገባ ይሉና የእነሱን ባህሪ ስለሚያውቁት ምናምን ላይክ የሆነ በትልቅ ነገር አሸንፎ ቅጣት ሊቀጣ ሲል የሆነ ቅጣት ሲቀጣ አይ እንደዚህ አይደለም ምናምን ነገር እያሉ ይላጣሉ። ከዛ ደግሞ ምርጫ እኮ ይሰጣቸዋል ደግሞ ማለት ብሩኬ በቃ እሺ ምንድን ነው የምትፈልጉት? ምን አይነት ቅጣት ልቅጣችሁ ምናምን ነገር ይላል፣ ግራ ሲገባ ምናምን ማለት ነው። እና ይሄን የዋህነቱን እያዩ ምናምን ደግሞ ላይክ በቃ ነቅሎ መውጣት ምናምን ይሄ ፌር አይደለም። የምሬን ነው፣ ንቀት ነው ይሄ። ይሄ እኮ ጀስት ጨዋታ ነው አይደለ? ጨዋታ እስከሆነ ድረስ ከተሸነፋችሁ ተቀታችሁ ምናምን ነው መውጣት ያለባቸው። ተቀጥተው በስነ ስርዓት ነው መውጣት ያለባቸው። ሌላ ቦታ ግን ጌመርና ጌመር ሲገናኙ ግን እርስ በርስ ነው የሚቀጣቀጡት፣ ምንም አይላቀቁም። ብዙ ነገር እየተቀጣጡ እያየን ነው፣ ብዙ ነገር ማለት ነው። እሱ ግን ምንም ቀለል ያለ ቅጣት ስለሆነ የሚቀጣቸው ይመጡና ተልጠው ምናምን የሆነ በቃ ሙድ ይዘው ምናምን ነገር እንትን ይላሉና አንዳንዶቻቸው ያከብራሉ፣ አንዳንዶቻቸው ደግሞ የሆነ በጣም ነው የሚያስጠሉት። አንዳንዶቹማ የምር ያናዳሉ። እና ትናንት ሲላጡ አናደዱኝ የምር። ከዛ በኋላ ብሩኬም ደግሞ ያው ራችም ሲወጣ በቃ የሆነ አለ አይደለ ታውት በቃ ምናምን ነገር አለ ወጣ። ከዛ ደግሞ ሌላ ማን ነበር ደግሞ ያ የሆነ አንድ ተሳዳቢ ልጅ አለ ደግሞ፣ ያ ደግሞ በጣም ነው ያሳቀኝ የምሬን ነው። ወይኔ እና ብቻ ምን ልላችሁ ነው መጨረሻ ላይ በላቸው ጋር ደግሞ እንትን ብሎ ነበረ ማለት ነው። ፊት ለፊት ፌስ ቱ ፌስ እንደዚህ ተጋጥመው ነበር እና ጊፍተሩ መታ ነው መሰለኝ አይዶን ወንድም ይሆን አላቅም፣ ብቻ ላይክ 22,000 ምናምን አስገብተው አንድ ጊዜ አሸንፈው ነበረ። በሁለተኛው ፓርት ግን ኔትወርክ ያዛቸው ማለት ነው። በአንደኛው አሸንፎ እሱ ማን ነው ስሙ በላቸው
እኛ ተሸንፈን ነበረ። ወይኔ ጉዴ ምናምን ነገር እያልኩ በቃ ጭንቅ ብሎኝ የዛን ሰዓት ማለት ነው አይታችሁ ከሆነ። ከዛ የሁለተኛው ፓርት በቃ እንዳንሸነፍ ምናምን ነገር እያለ ብሩኬ ሲል ማናት ኒኒና ዩዘር ጊፍት ሲሰጡ ከዛ ወደ 29 ምናምን ገብቶ ነበረ ማለት ነው። ከዛ ግን ኔትወርክ እንትን አለ በላቸው ደግሞ 18,000 ገብቶ ነበረ። ከዛም በኋላ ኔትወርክ ያዛቸው ሁለታቸውንም ስታክ አደረገ በቃ። ከዛ እንደውም ስልኬ የኔ ነው እንዴ ምናምን ብዬ እየዘጋው መልሼ ለመግባት ስሞክር ግን የነሱ ነው እዛው ስታክ እንዳደረገ ነው በቃ ምንም አልከፈተም ምናምን። ከዛ ትንሽ ቆይቶ ከፍቶ መጣና ያ የገቡት እንትን ጠፋ ማለት ነው። ስንት እንደሆነ በቃ እንደ አዲስ አስጀመራቸው ምናምን። በቃ እንደ አዲስ ነው ያስጀመረን፣ ስለዚህ ቀጥል፣ አንደኛውን አሸንፋል፣ አሁን 2 ይቀረና ምናምን ብሎ ሲለው በላቸው አይ አልሰማም እኔ አሸንፍ ያለሁ ምናምን አላለም በላቸው። መጀመሪያ ላይ ሞተር ምናምን ነገር ተቀጥቶ ነበረ ተሸንፎ በላቸው ማለት ነው። ብሩኬ ሞተር ምናምን በዚህ በጊፍት ምናምን ተጫውተው ሞተር ነበረበት እና እሱን ትቶለት ነበረ። በቃ ተው ምናምን ነገር አትስጠኝ ምናምን ብሎ ትቶት ነበር ማለት ነው። ግን በላቸው ግን ያን ነገር በቃ እኔ አሸንፍ ያለሁ ተቀጣ ምናምን ብሎ ግግም አላለም። እኔ ሞተር ትቼልህ ካንተ እኔ እኮ አሁን ይሄን አላየሁትም ኔትወርክ ይዞኝ ነበር ምናምን ነገር ሲለውም አልሰማም አለው። እና በጣም የታዘብኩት ነገር ማለት ነው ብሩኬን ቢያገኙት ኑሮ እሱ ሁሌ እያሸነፈ ነው እንጂ ቢያገኙት የፈለጉትን ቅጣት አምጥተው ነው የሚቀጠቅጡት። ግን እሱ ሁሌ እያሸነፈ ያውም በአንበሳ ምናምን እንኳን እያሸነፈ ከዚህ ግባ የሚባል ቅጣት አይቀጣቸውም። ገባችሁና የሰው ልጅ ምን ያክል እንትን እንደሆነ የሆነ በቃ አለ አይደለ። እና በላቸውም ትናንትና ያንን ሞተር ሁሉ ምናምን ትቶለት ከዛም በኋላ ደግሞ የሆነ ሰዓት ላይ ራሱ እንዲህ ጌም እየተጫወቱ አንድ ፓርት ጨርሰው ሁለተኛው ፓርት ቦነስ አልመጣም ብሎ እንደ አዲስ አስጀምሮት ነበረ እና ብሩኬሽ ብሎ ተቀብሎ እንደ አዲስ ነው የጀመረው። እሱ ግን ያንንም አልፈልግም አለ። ኔትወርክ ይዞኝ ነው ቢለው ምን ቢለው እሺ አላለም ማለት ነው። ከዛም በኋላ በቃ ብሩኬ ተናደደና በቃ እንደውም አሁን ማሸነፍ አለብን እንቀጣዋለን ምናምን አለ። ደስ በሚል ሁኔታ የመጨረሻውን ሁለቱንም እንትን ጌም አሸነፍን ማለት ነው። ጨረቃዎቻችን አሸነፉ። ከዛ በቃ ተቀጣ አትቀጣ እሺ ሞተሩን መልስ ወይም ደግሞ ተቀጣ አለው። ከሁለቱም በቃ የሆነ ግራ የገባው አይነት ነገር ነው የሚመልሰው በላቸው ማለት ነው። እና ቅመምዬም በዚህ በጎን ብትለው ብሩኬ በጎን ቢለው አልሰማም አለና መጨረሻ ላይ ግን አማራጭ ሲያጣ ተቀጣ ማለት ነው። እና ምንድነው እሱ የተቀጣው 3 አይነት አማራጭ ሰጥቶት ነበር። ከ3ቱ አማራጭ አንዱን ወሰደ ማለት ነው። እሱ ምንድነው ልብስ ማቅደድ ምናምን። ገባችሁ? ግን ሞተር ቢመልስ ይሻለው ነበረ። ምክንያቱም ኦልሬዲ እኮ ጊፍት ተሰጥቶታል። ሞተር እኮ አለው እኮ ጊፍት እኮ ተሰጥቶታል። 2 ጊዜ ጊፍት ተሰጥቶታል። ስለዚህ መመለስ ይችል ነበረ። እና ብሩኬም ደግሞ ከዚህ በፊት ምሬው እኔ ሞተሩንም አልፈልግም ብዬው ከዛ ደግሞ እንደ አዲስ እንጀምር ሲላይ ደግሞ እሺ ብዬው አሁን ለምን እኔ እንደዚህ አላየሁም ኔትወርክ ይዞ የነበር ስለው እንዴት እንትን አላለኝ ምናምን ብሎ በቃ ተናደደ በዛ ማለት ነው። እና ሰዎች አጋጣሚውን ሲያገኙ እናንተ እንትን ለማለት ይሞክራሉ። ገባችሁ? እና ምን ልላችሁ ነው ብሩኬን እንደዚህ ሌላ ሰውም አሁን ሁል ጊዜ እያሸነፈ እንደዚህ በእህቶቻቸው በእናቶቻቸው ምርጥ ቤተሰብ በቃ ጨረቃ ፋሚሊን የመሰለ ኩሩ ቤተሰብ አሏቸውና በዛ የተነሳ በቃ ሁሌ እንዳሸነፈ ነው። አልሐምዱሊላህ። ቅመምዬም እንደዛው በገባች ሰዓት ምናምን እና ቅመምዬም ስትገባ ራሱ ቅጣት አትቀጣም። ታቋታላችሁ። ሳይለንት ነች እሷ ጭራሽ። እና ከብሩኬ ጋር ስትሆን ያው ብሩኬ የተለመደውን ቅጣት ይቀጣል። ከዛ ደግሞ አንቀጣም ካሉ ራሱ ይተዋቸዋል ምናምን ነገር። ትናንት ታዲያ በላቸው ሞተር ትተውለት ብሩኬ ከዛ ደግሞ ቦነስ ምናምን እንደ አዲስ እንጀምር ሲለው እሺ ብሎ ምናምን ሁሉን ነገር እንትን እያለ እሱ እየተወለት እሱ ኔትወርክ ይዞኝ ነው ኔትወርክ ይዞኛል ምንም ጊፍት ሲሰጠኝ አላየሁም ሁሉ አሸንፎታል እኮ አሸንፈናል እኮ ሁሉ 29,000 ገብተናል አሸንፈናል። እሱ 18,000 ነው ገና። ግን እኔ 18,000 ሁኜ አሸንፌሃለሁ አለ። እና አረ ኔትወርክ ስለያዘኝ በቃ ምንም የተሰጠኝንም ነገር ራሱ አላየሁትም ያንተንም ደግሞ አላየሁም ነበር ምናምን ቢለው አላምነው አለ ማለት ነው። ከዛ ተናደደና ቅጣት ቀጣው በቃ። ከዛ ልብስ መቅደድ ምናምን ነበረ መርጦ ተቀጣ። ልብስ መቅደዱን መርጦ ነው የተቀጣው። ገባችሁ? 3 አይነት ቅጣት አማርጦት ነበረ። ከዛ ልብስ መቅደድን መረጠ ማለት ነው።
እና ከዛም በቃ እንደዛ ብሎ ተቀጥቶ ምናምን ወጣ ማለት ነው። እና ምን ልላችሁ ነው፣ ዝም ሲባሉ የሆነ በቃ እናንተን እንደ ጅል እንደ ሞኝ በቃ ምንም እንደማያውቅ ሰው ምናምን ነገር ያረጓችኋል አንዳንድ ሰዎች ማለት ነው ሲከበሩ ምናምን። እና በዚህ ሰዓት አፈኛ የሆነ ሰው ተናጋሪ የሆነ ሰው የሚከበርበት ሰዓት ሆኗል በቃ አሁን ላይ ማለት ነው። እና እሱ ተናጋሪ ስላልሆነ እንደ ሌሎቹ ጌመሮች ለፍላፊ ስላልሆነ ስለማይቀጣቸው ምናምን መጥተው ይላጣሉ። ደግሞ አጋጣሚውን ሲያገኙ ደግሞ እነሱ በቃ እሱን ለመቅጣት ለመቀጥቀጥ ምናምን የሌለ ነገር እንትን ይላሉና በጣም ነው ግርም የሚለኝ ማለት ነው። እና ከዚህ በኋላ ግን ያው መቀጣት ያለባቸው ይቀጣሉ ማለት ነው። ግን ያው ብሩኬ አንደኛ ያው ጌመር አይደለም፣ ከስንት አንድ ጊዜ እየገቡ ቀመምዬ ጋር ነው ፈታ የሚሉት እኛ እንዳናስብ እንዳንጨነቅ በማለት ዩቲዩብ ላይም ሲቀሩ ምናምን ነው እንግዲህ እየመጡ ፈታ የሚሉት። ገባችሁ? እንደ ሌሎቹ ጌመሮች ምናምን አይደሉም፣ እነሱ ዩቲዩበሮች ናቸው። ግን ከፋሚሊዎቻቸው ጋር ምናምን እንዲህ ደግሞ ከአንዳንድ ቲክቶከሮች ጋር የሚዲያ ሰዎች ጋር ፈታ ለማለት ያክል ነው የሚገቡት። እና ቅመምዬም እየተናገረች ነበር፣ እኛ እኮ እንደ ሌሎቹ ተናጋሪ መሆን ከብዶን አይደለም እንዴ፣ እኛ ስለምናከብር ሰውን ማስቀየም ስለማንፈልግ ነው እንጂ ዝም የምንለው። ቅጣት ከተባለ ቅጣት ነው፣ በቃ በስነ ስርዓት ተቀጥተው ነው መውጣት ያለባቸው ምናምን እያለች እየተናገረች ነበር ማለት ነው። በላቸውን ሁሉ ራሱ አረ ተቀጣ ምናምን ሁሉ እያለችው ነበረ ማለት ነው። እና ጨረቃዎቻችን ጸባይ ሰናይ ናቸው፣ ስነ ምግባራቸው ቁጥብ ናቸው። እንደ ሌሎቹ ለፍላፊ እንደ ሌሎቹ ጌመሮች የሆነ ያለ የሌለውን ነገር እየቀበጣጠሩ ሰውን የሚያስቀይሙ ሰዎች አይደሉም። ገንባችሁና ብሩኬንም እንደማታውቁት አንዳንዶቻችሁ ደግሞ ትናንትና ለምንድነው ሸሚዙን ያስቀደደው ምናምን ነገር እኔ እንጃ። እኔ ስም መጥራት አልፈልግም። በነገራችን ላይ እዚህ ዩቲዩብ ላይ የራሱ አንዳንድ አሽቃባጮች አላችሁና ስነ ስርዓት ያዙ። ልብስ መቅደድ ለምን ቀጣው ምናምን እንዴ? መርጦ እኮ ነው የተቀጣው። አማራጭ ተሰጠው፣ መርጦ ተቀጣ፣ አለቀ። ምን እሺ፣ ምንድን ነው እናንተ የምታሽቃብጡት? አዘናችሁ ገዝታችሁ ላኩለታ ስጡት፣ በቃ ለበላቸው እንዴ። እሱ እኮ ከብሩኬ ጋር ብቻ አይደለም የሚጫወተው፣ ከብዙ ጌመሮች ጋር ይጫወታል በላቸው። ስለዚህ ሲቀጣ ይቀጣል በቃ። እንደውም ብሩኬ አይቀጣም እንደነገርኳችሁ ነው። ትላንት ብቻ ነው ስላናደደው እሱ ሁለት ነገር ሞተርም ምንም እያለፈለት ነገሮችን እንትን እያለለት እሱ ግን አልተውም ብሎ ያን ነገር አላየሁም፣ ኔትወርክ የለኝም፣ ኔትወርክ ስታክ አድርጎ ነበር እያለ እየተናገረው ሳይረዳው ሲቀር ነው የተናደደበት ብሩኬ። ከዛ ከበድ ያለ ቅጣት ቀጣው በቃ። ከዚህ በኋላ ማንንም በቃ ቅጣት ከተባለ ቅጣት ነው እቀጣለሁ እንደውም ከዚህ በኋላ ምናምን ያለው ብሩኬ ማለት ነው። መሆንም ያለበት እንደዛ ነው። ምክንያቱም ዝም ስትሉ ስታከብሯቸው ምናምን ስትተዋቸው አይተዋችሁም እነሱ ደግሞ ካገኟችሁ ማለት ነው። ስለዚህ ምርጫ ተሰጠው፣ መርጦ ተቀጣ፣ አለቀ። ትናንት እንደዛ እርሜውን ቀጣ ብላችሁ ምናምን ነገር ሪኦ ምን አገባችሁ ሲጀመር እናንተ። የሆነ አንዳንዶቻችሁማ ማለት ነው ቅመምዬን ከወደዳችሁ ብሩኬ መውደድ መቻል አለባችሁ። ብሩኬን ከወደዳችሁ ቅመምዬ መውደድ መቻል አለባችሁ። መውደድ መቻል እንኳን ባትችሉ የሆነ ማክበር መቻል አለባችሁ። አትቀባጣጥሩ። ትንሽ መንገድ ስታገኙ ሰውን ለመናገር ሰውን የሆነ ሌላ ነገር ለማውራት ሌላ ለመሳደብ ምናምን አትሩጡ። ሲጀምር ምንም የሚያስወቅስ ነገር አይደለም። ጥፋቱ የበላቸው ነው። ገባችሁ? ስለዚህ ትንሽ ነገር ስታገኙ ትንሽ መንገድ ስታገኙ ጥላቻችሁን እንደ መርዝ የምትረጩ ሰዎች እኔ እንጃ ለምን እንደሆነ አይገባኝም። እና ይሄ በነገራችን ላይ በቃ ብሩኬን ወደው ቅመምዬን የሚሳደቡ ምናምን ብዙ ነገር የሚሉ ሰዎች እኔ ወዳጅ ናቸው ብዬም አላስብም። ተመሳሳይ ደግሞ ቅመምዬን ወደርን እያሉ ብሩኬን ለመሳደብ ትንሽ ስበብ የሚፈልጉ ሰዎች ቅመምዬን ይወዳሉ ብዬ አላስብም። ስለዚህ ተከበሩ፣ በቃ ተከበሩ። ምን አባታችሁ አገባችሁ? ሲጀመር ካዘናችሁ ቲሸርቱን ገዝታችሁ ስጡት ለበላቸው ማለት ነው። ወይ ተቀደደብህ ምናምን ብላችሁ ስጡት። አሽቃባችሁላ በጣም ነው የምታናድዱት አንዳንዶቻችሁ፣ የምሬን ነው። እና ውዶችዬ ጌም ያለ ነው። ቅጣት ካለ መቀጣት መቻል አለባችሁ። ሰው ሪስፔክት ሲያረጋችሁ ሰውን ሪስፔክት ማድረግ መቻል አለብን። በቃ ሀይሚዬና ብሩኬ የታወቁ ናቸው። የትም ቢሄዱ ስትር ያሉ በቃ የሆነ ሰውን ማስቀየም የማይፈልጉ የዋሆች ናቸው። ይህን ነገር የዋህ ስትሆኑ ደግሞ ሰው ያበዘዋል አንዳንዴ በቃ ምናምን። ስለዚህ ከዚህ በኋላ በቃ ሲያሸንፉ በደንብ ነው መቅጣት ያለባቸው።